ብሩክ ዝናን አፋጠጠው። ብሩክ ዝናን ያፋጠጠበት ምክንያት እያንዳንዱ የዝናንና የካሌብን እቅድ ስላወቀ፣ እንደዚሁም በእነሱ እቅድ መሰረት አሁንም ከታገተበት ቦታ እንደወጣና መልሶ ወደዛ ቦታ ሊሄድ የሚችለው ግን ዝና ነው ወደማይመለስበት አገር ሸኝቶ እንደሆነ ሲነግረው፣ ዝና ለመጨረሻ ጊዜ እባክህን ልቀቀኝ፣ እኔ ካሁን በኋላ ከእናንተ ጋር ምንም አይነት ነገር የለኝም በማለትም ሲማጸን ነበር። እንደዚሁም ወረቀቱን አስፈርሞታል። ለመሆኑ ዛሬ ዝና የፈረመው ወረቀት ምንድን ነው የሚለውን፣ እንደዚሁም ደግሞ በወረቀቱ ዙሪያ ሉላ የሰጠችውንም መልስ በቪዲዮ ጭምር ይዤላችሁ መጥቻለሁኝ። አለፍ አለፍ እያልኩኝ ቪዲዮውንም አስገባላችኋለሁ። የዝናና የሉላ የጋብቻ ወረቀት ፍቺው ተፈርሞበታል። ይህንም ያስደረገው ብሩክ ነው። ግዴታ መፈረም አለብህ ብሎት አስፈርሞታል። ከዛም ያለፈ ደግሞ ሌላ ውል አለ። አጠር አድርጌ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ ዝና ፈርም ተብሎ የመጣለት ወረቀት አለ። እሱ ምንድን ነው? ከሉላ ጋር የነበረው ህጋዊ የጋብቻ ወረቀት ዛሬ ፍቺው ተፈጽሟል። ሉላ ቀደም ብላ ፈርማበታለች። የቀረው ፊርማ የዝና ነበረ። ዝናና ሉላ ከተፋቱ በኋላ ደግሞ በነጻነት ሞገስና ሉላ በነጻነት መጋባትም ሆነ በነጻነት መንቀሳቀስ እንደሚችሉ ነው እንግዲህ እየተረዳ ነው። ቀደም ብላ ሉላ ያዘጋጀችው ወረቀት ዛሬ ቀጠሮ ደርሶ ወደ እጇ ገብቷል። ሁሉም ፕሮሰስ ጨርሳለች፣ እሷን ፈርማለች። የቀረው የዝና ፊርማ ብቻ ነበረ። ዛሬ በመድብልና በብሩክ ጫና ዝና እዚህ ወረቀት ላይ እንዲፈርም ተደርጓል። እርግጥ ዝና ከዚህ ወረቀት ላይ ይፈርምም አይፈርምም ካሁን በኋላ ፈጽሞ ሉላንና ሞገስን መረበሽ እንደማይችል ነው የተነገረው። ዝና ሉላንና ሞገስን መረበሽ ብቻ ሳይሆን ለራሱ በነጻነት መንቀሳቀስ እንደማይችል፣ ከዚህ ክፍል ደግሞ መውጣት የሚችለው ከካሌብ ጋር የነበረውን ውል ሙሉ ለሙሉ ውድቅ አድርጎ እንደሆነ ተናግረዋል። ብሩክ ከታገተበት ቦታ ሊለቀቅ የቻለው በካሌብ ሴራ ነው። ምክንያቱም ዝናን ለማግኘት ኤፍራታና ማህሌትን ይዘዋቸው ሄደው ያልጠየቋቸውን ሁሉ አስወርተዋቸዋል። ይሁን እንጂ አንድም ዝናን የሚያገኙበት ፍንጭ አላገኙም። ያንን ሁሉ ካደረጉ በኋላም እንዴት ነው ተናገሩ ወይ የት እንደወሰዱ ቢያንስ የመኪናውን ቁጥር ተናገሩ ወይ ብሎ ካሌብ ሲደውልላቸው ልጆቹ በጣም እንደፈሩና ይበልጥ ካሁን በላይ ካስጨነቅናቸው ራሳቸውን እንደሚስቱም ይነግረዋል። ምክንያቱም ኤፍራታና ማህሌት የካሌብን ሰዎች በጣም ይፈሯቸዋል። ወደዛ ቦታ የወሰዷቸውም ሊገሏቸው ስለመሰላቸው በጣም ፈርተውና ተደናግጠው ነው ያሉት። ካሌብና የካሌብ ሰዎች ደግሞ ሆን ብለው ኤፍራታና ማህሌትን ከቤታቸው ድረስ መጥተው አንቀው ጉሮሯቸውን ይዘዋቸው የሄዱት የሚያውቁትን ነገር ሁሉ ተናግረው ዝና ያለበትን ቦታ እንዲያውቁ የሚረዳቸው መረጃ ይገኛል ብለው ነበረ። ነገር ግን ሁለታቸውም ፈርተው የሚናገሩትን ነገር ሁሉ እንደማያውቁ ነግረው ፈርተው ሊሆን ይችላል። ምናልባትም የሚያውቁት ነገር ቢኖር ፈጽሞ ሊደብቁ አይችሉም። በጣም በፍርሃት የማያውቁትን ጭራሽ ያላዩትን ምንም የማይገናኝ ነገር ሁላ ነው እያወሩ የቆዩት በማለት ሲመልሱለት፣ ይህ ማለት ምናልባት እነሱም የሚያውቁት እስከዚህን ድረስ ብቻ ሊሆን ይችላል። ስለዚህ ሌላ አማራጭ አናጣም በማለት ሌላ አማራጭ ብሩክን ከታገተበት ቦታ መልቀቅ ነበረ። ብሩክ ከታገተበት ቦታ ሲለቀቅ መድብል ምናልባትም መድብል ዝናን አግቶት ከሆነ
ከዝና ጋር ያለው ነገር ግዴታ ብሩክና ብሩክ ነው የሚሆነው። ከአሁን በፊት ዝናና መድብል መካከል ምንም አይነት ግጭት እንደዚሁም ደግሞ ሲጀመር ምንም እንደማይተዋወቁ ነው ካሌብም እስካጠናው ድረስ እነዚህ ሁለቱ ግለሰቦች በምንም ነገር ተገናኝተው እንደማያውቁ። አሁን ላይ ግን ብሩክን በሚመለከት ትልቅ መረጃ ስላገኘ ምናልባት መድብል ብሩክን ካገኘ ሌላውን ነገር ችላ ይላል። እሱንም ለመያዝ እንችላለን። እንደዚሁ ደግሞ ዝናንም በነፃ ሊለቀው ይችላል የሚል ግምት ስለነበራቸው ይህንን እያንዳንዱ እቅዳቸውን ሲናገሩ መድብል ላይ እየተወሰነ ያለው ማለት ነው። ብሩክ ከተለቀቀና ዝናን በእጃቸው ካስገቡ በኋላ በማንኛውም መንገድ ይሄን መድብልን ማስወገድ እንዳለባቸው ይነጋገራሉ። ብሩክ ደግሞ እያንዳንዱ ንግግራቸውን እየሰማ ነበረ በዛ በታገተበት ቦታ ሆኖ። የብሩክ ከእስር መፈታት መድብልን ከባድ ችግር ውስጥ እንደሚያስገባው ሁሉን ነገር አውቋል። ስለዚህም ብሩክ እየገሰገሰ ቶሎ እንደለቀቁት ወደ ቤት ነበር የሄደው። የሚያሳዝነው ነገር ብሩክ ወደ ቤት እየተጣደፈ ቢሄድም ቤት ያገኘው ሰው የለም። ምክንያቱም ካሳለፍነው ፓርት ላይ መድብል በሌሊቱ ክፍለ ጊዜ እንቅልፍ እምቢ ሲለው ክፍሉን ከፍቶ በረንዳ ላይ ወጥቶ ሲያይ ከህንፃው ዙሪያ የካሌብ ሰዎች እየዞሩ እንደነበረ ነው ያያቸው። በዛን ወቅት ከህንፃው ዙሪያ እየዞሩ ያሉት የብሩክ ቤት ጠፍቷቸው ሳይሆን በአካባቢው እየተካሄደ ያለውን ነገር ቼክ እያደረጉ እንደሆነ ነው የተረዳው። ይህ ማለት ምናልባትም በዝና መታገት ጋር ተያይዞ በቤታቸው አካባቢ ሊያግቱት ይችላል ወይም ቤት ውስጥ ሊያግቱት ይችላል የሚለውን ሀሳብ እንደ ምክንያት በማድረግ ቅድሚያ አካባቢውን ቼክ እያደረጉ ነበረ። ይህን የካሌብ ሰዎችን እቅድ ያወቀው መድብል ወደ ሞገስ በመደወል ሲወያዩ ነበረ። በተለይ ደግሞ እኔ እቤት በማልኖርበት ጊዜ ምናልባት ለምሳሌና ለቅድስት በጣም እየፈራሁ ነው በማለት ነግሮት ነበረ። ታዲያ ምን ይሻላል ብለው ከተመካከሩም በኋላ ሉላ ያለችበትን ቦታ የካሌብም ሆነ የዝና ሰዎች እንደማያውቁት፣ ነገር ግን ምሳሌና ቅድስት ወደዛ ሲመጡ እርግጠኛ መሆን ያለባቸው ነገር ምንም አይነት ሰው እያያቸው እንዳልሆነ፣ እንደዚሁ ሲገቡም እንደዚሁ ከብሩክን ቤት ሲወጡ ሆነ ወደ ሉላ ሲገቡ ማንም እንዳያያቸው፣ እዛ በሰላም ከገቡ ማንም እንደማያገኛቸው ከተወያዩ በኋላ በዚህ ላይ ይስማማሉ። አሁን ላይ ዝና ሳይሆን የካሌብ ሰዎች ዝናን ለማግኘት በጣም ርብርብ እያደረጉ ነው። የቻሉትን ያክል ብሩክን ለመልቀቅም ያሰቡት ይሄ ታቅዶ ነው። ብሩክ ግን እንደተለቀቀ ወደ ቤት ሄዶ ቢያጣቸውም በማይታወቅ በመንገደኛ ቁጥር ወደ ሞገስ ደውሎ ነበረ። በወቅቱ ሞገስና ዳጣ ስለ ዝና እየተናገሩ፣ ዝና ግን በህይወት ከዚህ ክፍል ከወጣ እያንዳንዳችን እያጠፋናል፣ እንደዚሁ ታስሮ ለራሱ በጣም ያስፈራል በማለት እየተናገረች ሳለች ዳጣ ብሩክ ይደውላል። ብሩክ ወደ ሞገስ ሲደውል የማይታወቅ ቁጥር ነበረ። ሞገስም በጣም ፍርሃት እየተሰማው ነበረ። ምናልባት የዝና ሰዎች ሊሆኑ ይችላሉ ብሎ ስልኩን ለማንሳት ፈርቶ ነበረ። ስልኩ ጠርቶ እስከሚዘጋ ድረስ ላንሳው አላንሳው እያለ እየተወዛገበ ሳለ ስልኩ ጠርቶ ጨርሶ ይዘጋል። ሞገስም በመደናገጥ ስልኩን ወደ ኪሶ ሊያስገባ ሲል መልሶ ሁለተኛ ይደወልበታል። ሁለተኛ ሲደወልም ከዳጣ ጋር እየተያዩ አንሳው በቃ ምን እንደሚል እንስማውና ቀጣይ ውሳኔ ደግሞ እንወስናለን ብላ ዳጣ ካበረታታችሁ በኋላ ስልኩን አንስቶት ነበር። ስልኩን አንስቶትም ምንም አይነት ድምጽ ሳያሰማ ነበረ ወደ ስልኩ ወደ ጆሮ ጠጋ አድርጎ ሲያዳምጥ የነበረው። ወደ ጆሮ ጠጋ አድርጎ ሲያዳምጥ የብሩክን ድምጽ ነበረ የሰማው። እቤት ነበርኩኝ፣ የት ናችሁ? የት አሉ ቅድስትና ምሳሌ ብሎ ሲጠይቅም እውነት አንተ ነህ? እውነት ብሩክ ነህ? ብሎም ነበረ እየጠየቀው የነበረው ሞገስ። አዎ እኔ ነኝ። ወደ ቤት መጥቼ እኮ ሁለታቸውም የሉም፣ እናንተም የላችሁም።
ምን ሆኖ ነው? ቤቱ እኮ ሰው ያለበት አይመስልም። የት ሄደው ነው ቅድስትና ምሳሌ ሰላም አይደሉም ወይ ብሎ ሲጠይቀው ሁሉም ሰላም ነው በማለት በቃ መጣን በማለት እየተሯሯጡ ሞገስና ዳጣ ወደ ቤት ይሄዳሉ። የሚገርመው ነገር ብሩክን ከለቀቁት ጀምሮ እቤት እስከሚደርስ ድረስ እየተከታተሉት የነበሩ የካሌብ ሰዎች አሉ። ምን አይነት ሰዎች ጋር እንደሚገናኝ ከዛም በኋላ ወደ የት እንደሚሄድ ከዚህ እንደተፈታ የመጀመሪያ ስራው ምን እንደሆነ እያንዳንዱ ምንም እሱ ሳይጠረጥራችሁ እናንተ ተከታተሉት ብሎ ነበረ ካሌብ ያዘዛቸው። የተላኩ ሁለት ሰዎች አሉ። ከሁለቱ መካከል አንዱ ሞገስና ዳጣን አይቷቸዋል። እውነት ለመናገር ሞገስ ከርቀት ነበር ሰውየውን ያየው። ኩፍያ ነገር ለብሶ ፊቱን ለመሸፈን እየሞከረ ነበረ እነሱን ሲከታተል የነበረው። ሞገስ ደግሞ በዚህ ነገር ላይ በፍርሃት እየተራመደ ሰውየውን አይቶታል። ይሁን እንጂ ምንም ሳይለው ስላለፈው ምናልባትም አጋጣሚ ዝም ብዬ ፈርቼ ሊሆን ይችላል እንጂ እኛም ቢከታተል ኖሮ የሆነ ነገር ይለኝ ነበር ብቻዬን ሲያገኘኝ ብሎም ዝም ብሎት ነበር ያለፈው። ሰውየው ግን ዳጣንም ሆነ ሞገስን በደንብ አይቷቸዋል። ይሁንና ብሩክም ወደ ከነ ዳጣና ከነ ሞገስ ጋር ከተገናኘ በኋላ መድብል የት ነው ያለው? ዝናን ሴት ነው ያደረጉት ነበረ ብሎ ሲጠይቃቸው የነበረው። እውነት ዝናን ያገታችሁት እናንተ ናችሁ ወይስ ሌላ ነገር ነው? በማለትም ቢጠይቃቸውም ምን መሰለህ ብሩክ፣ እኛ እኮ አንተን ለማግኘት ብለን ነው አንተን ያስቀመጡብህን ቦታ የሚነግረን ሰው ስናጣ እንደዚሁ ካልጋ ስር ጥለኸው የሄድከው ወረቀት እሱ ሲገኝ ደግሞ ዝና እንደሚያውቅ ይጠቅስን ስለነበር በዛ ላይ ምናልባት ዝና የሚሰጠን መረጃ ካለ ብለን ይዘነዋል፣ ግን ምንም አላደረግነውም በማለት ይነግረዋል። አሁን ወደዛ ውሰደኝ ይለዋል። ከዛም በኋላ እርግጠኛ መሆን ያለብን ነገር ግን ሰው እየተከታተለን አለመሆኑን እርግጠኛ መሆን አለብን። እንዴት ዝም ብለው ፈተውህ በነጻነት ይለቁሃል ብለህ ታስባለህ? ቢለውም ምንም ቢያደርጉ ምንም አይገርመኝም። አሁን ለመድብል ልደርስለት ይገባል። መድብል አደጋ ላይ ነው በማለት ብሩክ እየሮጠ ወደ የሚጠቁሙት ቦታ ይሄዳል። ዝና ወደ ታሰረበት ቦታ ማለት ነው። ብሩክም ዝና የታገተበት ቦታ ከደረሰ በኋላ መድብል ላይ እየጮኸ የነበረው ዝና እባክህን ይኸው ወንድምህን አገኘህ፣ እኔን ፍታኝ፣ ይኸው ወንድምህ መጣ፣ እኔን ልቀቀኝ የሚል ድምፁን ከፍ አድርጎ እየተናገረ ነበረ። ብሩክም ወዲያውኑ ወደ ዝና ጠጋ በማለት ከዚህ ክፍል በህይወት የምትወጣ መስሎህ ከሆነ በጣም ተሳስተሃል። አንተና ካሌብ ምን አይነት ሴራ እንዳቀዳችሁ እኔ ደርሼበታለሁ። አሁን ብዙ የምታስተካክላቸው ነገሮች ይኖራል። ከዛ በኋላ ግን እስከ መጨረሻው ልሸኝህ ነው የመጣሁት በማለት ይነግረዋል። ዝናም ብሩክን ሲማጸን እንደነበረ ነው ያየ ነው። በቀጣይስ ብሩክ ምን ይወስንበታል የሚለውም በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም ማስተያየት በኮመንት ስር መጻፍ ትችላላችሁ።